ላንቺ ቀለበት አድርጌልሽ ነበርና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረኩልሽን ቀለበት እንድታውልቂ ብዬ ነው ዛሬ የጠራነሽ ማለት ነውና ከዚህ በኋላ ይሄን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን ለሰላማችን ለደስታችን እንድትተይን እንፈልጋለንና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቅናት። አንተ አትከልክለው፣ በቃ ልቀቀው፣ ልቀቀው አቤል። አብርሃም ከማውለቅ በፊት ማለት ነው ቀድማ አስተውል። ይኸውልህ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቋል እኮ አውልቅ፣ በቃ አውልቅ። እያሰማንከኝ ነው። ቀስ በላ ብርሽ። ስለዚህ በቃ ልቀቀው፣ አንተ ያውልቀው፣ ልቀቀው አቤል። ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ እሱን ብዬ ደስታናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት በጣም አሳዛኝና ልብ ሰባሪ ምሽቱን ሄርሜላ ከረሜላን ማይክል ጃክሰን ቀለበቱን አስወጥቶ ለኤፍሬም ሰጠው ማለት ነው። ማይክል ጃክሰን ይሄ እኔ እንጃ እኔ ማመን ያቃተኝ። ሁለተኛ እንግዲህ ከኛ ጋር እንድትሆኚ አልፈልግም፣ ይሄንን ቀለበት ሳወጣልሽ ከህይወቴ እንድትወጪ ነው የምፈልገው ሲላት ሄርሜላ ከረሜላ ልቧ ስብርብር ብሎ አለቀሰች። አቤል ታዲያ እንዴት እኔ ምን እንደምልህ አላቅም፣ ግን ይሄንን ሁሉ እያደረገ ያለው አቶ ኤፍሬም ነው። ኤፍሬም ደግሞ እልም ያልክ ባለጌ የሴት ልጅ እንባ የሄርሜላ እንባ ሆኖ ደም ሆኖ አንተ ጠጣው ነው የምልህ። እንዴት እንደዚህ ታስለቅሳታለህ? አመመኝ አረ አመመኝ እያለች የሷን ስሜት ምንም ሊቆጣጠሩላት ባለመቻልና እንዲሁም አብርሃም ካሁን በኋላ እኔ ደስታ ህይወት ላይ ነው ያለው ካሁን በኋላ ህይወቴ ልኖር ነው በማለቱ እኔ በጣም ነው ያዘንኩት። አብርሃም በነገራችን ላይ ከራስ ጋር አትመስለኝም፣ ከራስ ጋርም ስላልሆንክ ነው ይሄን ነገር እያደረክ ያለው። አንተ አሁን በሩታ አፍና በኤፍሬም አፍ ልክ እንደ ሪሞት በቃ እንትን እየነካኩ ነው የምሰራው መሰለኝ። እንዴት አንተ እኮ ሄርሜላን ፈታሁ ስትል የኢትዮጵያ ህዝብ ጥያቄ ያቀርባል። አንተ ጤነኛ ስላልሆንክ ነው አሁን ዝም ህዝቡ ያለህ እንጂ ጤነኛ ብትሆን ጥያቄ ነበረን። ግን ወደ ራስ ስትመለስ ነው እኔ ብዙ ነገር መናገር የምፈልገው። አሁን ከራስ ጋር አይደለህም። ምክንያቱም ይሄን ነገር ለቶዬ ሼር አድርጉለት። ቶዬ ቶሎ ብሎ ይሄን ችግር መፍታት አለበት። እኔ ሄርሜላ እንደዚህ ያለቀሰች ማየት አልፈልግም። እኔም ሴት ነኝ። የሴት ልጅን እንባ እኔ ማየት በፍጹም አልፈልግም። እንዴት ልታረገው ቻልክ? እንዴት ተለያየን ባንዴ? እንዴት ሩታ ተሳካልሽ? ኤፍሬም ተሳካላችሁ? ይሄንን ነበር የምትፈልጉት? በጣም ነው የሚያሳፍረው። በጣም ነው እኔ ምን እንደምላችሁ አላቅም እንዴ የዛን ሰዓት እንደዛ ደስ ብሎ እኮ ነው ያረክላት። እንዴት አብርሃም እንዴት ይሄን ቀለበት ትናንትና ለካ ይሄ የሆነ ነገር ሄርሜላን እጇን ይዞ የሆነ ነገር ሊናገራት ነው ስንል የነበረው ለካ ቀለበቱን ለማውለቅ ነበረ በቃ ስትራመድ በቃ ስታስብ የነበረው እሱን ነገር አልናገርም ያልከው ፈርታት ነው። አሁን እነሱ ፊት ስላሉ አስወልቀህ ለኤፍሬም ሰጠኸው ቀለበቱን አይደለ? ቤተሰቦቼ እኔ በጣም አዝኛለሁ። በጣም ነው የተሰማኝ። እንደዚህ እንጃ የሰው ልጅ ሆኖ ይሄንን ያህል እኔ አላቅም። ሄርሜላ ጽናቱን ይስጥሽ። ካሁን በኋላ ስሬ ይሄን እንዳትደርሽ ነው እኮ አብርሃም ያላት ቤተሰብዬ። ትናንትና ሩታ እንደዛ ስትላን ነበር፣ ዛሬ ደግሞ እሱ እንዳትደርሽ አላት። እንዴ እንኳን ማልቀስ አይደለም እንዴ ሌላም ትሆናለች። እኔ በቃ እኔ ትንፋሽ ነው ያጠረኝ፣ ምን እንደምል አላቅምና ለምን ይሄንን ያህል ሰው ሆኖ የሰው ልጅ እንዴ ሄርሜላ ናት እኮ ቀና ያደረገችህ። ረክሰሃል አንተን ያልፈልግህም ስትል እሷ ግን ከጎን ሆና ትሪስት እያረገች ነበረ። አንተን ለማስደሰት ብዙ መንገዶችን ተጉዛ ነበረ። ይኸው ዛሬ ሰዓቱንም መልሶ አድርጎታል። አንገቱ ላይ ያለው መስቀል ሌላ ነው። ስለዚህ ይሄ ልጅ ጤነኛ ስላልሆነ ነው፣ አትፍረዱበት። እኔ ጤነኛ ቢሆን ይሄን ነገር ያረገዋል ብዬ ማይክል ጃክሰን በፍጹም እኔ አልጠረጥርም። እንዴት ሊሆን ቻለ? እንዴት እኔ አላቅም። ብቻ አብርሃም
እንደዚህ ማረግህ እኔ አላቅም። ምን ተሰማህ ውስጥ? በቃ እነ ቡዜ ዴቭ ኖ እናንተ ናችሁ ይሄንን ሁሉ ነገር እንዲደረግ እያረጋችሁ ያላችሁ መሰለኝ ሳስበው። ለምን ታውቃላችሁ? እናንተ ጸበል ውሰዱ ስትባሉ ጸበል እየወሰዳችሁት አይደለም። የሆነ ነገር አድርጉ ስትባሉ እያደረጋችሁ አይደለም። ሁሉን ነገር እሺ ተግባር አለ ትላላችሁ። ተግባራችሁ የት አለ? ቀኑን ቀን ወለደው፣ ቀኑን ቀን አረገዘው። የት አለ? የት አለ? በፍጹም አላየውም። እኔ በፍጹም እኔ እውነት በጣም ነው ያዘንኩት። ለማንኛውም ሄርሜላን እባካችሁ ሁላችሁም በተለያየ ኢንቦክሶች ላይ አጽናኗት እየደወላችሁ አይዞሽ በሏት። ሴሊ ናት። በጣም ነው የሚያሳዝነው። ይሄንን ነበር እኛም የፈራነው ነገር ደግሞ ደረሰ። እውነት እኔ በጣም ነበር የፈራሁት። በቃ እኛ ቶዬን ተማምነን ነው፣ ግን ቶዬ ግን የት ነህ? ቶዬ ቶሎ ልደርስላት ይገባል። በቃ ድረስላት።